አብርሃም ልክ ነው፣ ትክክለኛ ትዳሩን መርጧል፣ ወንድሙም መርጧል። ስለዚህ አይ ስሚኝ አንዴ ዛሬ ለመጨረሻ ለአንዴና ለመጨረሻ ጊዜ ነው የምናገረው። ሩታንና ኤፍሬምን ይቅርታ መጠየቅ እፈልጋለሁ። ምክንያቱም እስካሁን ብዙ ነገር ብያቸዋለሁ። አብሮ አደጌ ነው ኤፍሬምም አንተም ሆነ አብርሃም በማናውቀው መንገድ በዚህ ልክ እኛ ላይ መቀየር አስፈላጊ ነው? እሺ እኔስ ችግር የለውም። ሄርሜላ ላይ ግን በዚህ ልክ አንተ ነበር ከአንድ አለህ ነው የምንለው። አንተ ላይ ነበር ተስፋ የማደርገው። አቤልሽ አሁን ይሄንን ለሄርሜላ ምን ብዬ ነው የምነግራት? አቤልም አብርሃምም በአንድ አይነት መንገድ ነው የተቀየሩት። አብርሃም ብቻ አይደለም አቤልም በእንደዚህ አይነት መንገድ ከኛ ጋር መሆን አይፈልግም። አሁን አንተ እያልክ ያለው ነገር ሲጀመር ከኛ ጋር መሆን እንደማፈልግ ነው። እኛ ግን በተቸገራችሁ ጊዜ በከፋችሁ ጊዜ ከጎናችሁ ነበር። በተለይ ሄርሜላ ግን አንተ በእንደዚህ አይነት መንገድ እኛ ላይ መቀየር ተስፋ አድርገን ነበረ። የአብርሃም መዳን ባንተ እጅ እንደሆነ ነበር የምናውቀው። የሄርሜላ ደስታ ባንተ እጅ እንደሚመለስ ነበር የማውቀው። እንኳንስ ርቆ ይቅርና እያለም የሚናፈቅ ሰው መለየት የደረሰበት ነው የሚያውቀው ህመሙን ስቃዩ። ሰላም እንዴት ናችሁ ውድ ቤተሰቦች? እኔ ደህና ነኝ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ነው ያለው እግዚአብሔር ይመስገን። ያው ብዙዎቻችሁ ከሩታ ለምን እራክ እያላችሁኝ ነው። እንግዲህ ካሁን በኋላ ስለ መራቅ ምናምን ማስበው ነገር የለም። ከሩታ ጋርም ከኤፍሬም ጋር ከሁላቸውም ጋር ሰላም ማብረድ ነው ፈልገው። ምክንያቱም ከሩታ እንዳይሆን ስል የሆነ ነገር ሩታ ላይ የሆነ ነገር አይቼ አብርሃም ከሩታ እንዳይሆን ስል የሆነ ነገር እነሱ ላይ መቀና ይመስላችኋል ወይ ደግሞ የሆነ ነገር ማድረግ ነው ይመስላችሁ፣ ግን እንደዛ አይደለም ማለት ነው። ብዙዎቻችሁ የተረዳችሁት በሌላ አንግል ነው ማለት ነው። እኔ አሁን የምፈልገው ምንድነው አብርሃም በዚህ ህይወት ከሩታ ጋር በመሆኑ ደስተኛ ነው። በቃ ከራሱም ጋር ባይሆን ደስተኛ ነው። ስለዚህ እኔ ደስተኛ እንዲሆን እንጂ የምፈልገው እንዲያዘን ምናምን አይደለም። ከመጀመሪያውም ጀምሮ ከሩታ ጋር እንዳይሆን የፈለኩት ደስተኛ ስላልሆነና ብዙ ችግሮች እየገጠመው ስለሆነና ስላልተከበረ ስላልተፈቀረ ነው። ሌላ ምንም ነገር አይቼበትም ምንም ነገርም ተፈጥሮ አይደለም ማለት ነው። እኔ ወንድሜ ደስተኛ ሆኖ እንዲቀጥል ብቻ ነው ፈልገው እና አሁንም ደስተኛ ሆኖ እንዲቀጥል ነው ፈልገው። ምንድነው ሐሳቤ ዛሬ ከሩታም ጋር ከኤፍሬም ጋር ሰላም ማውረድ እፈልጋለሁ። ይቅርታ መባባል እፈልጋለሁ። አብርሃም ሰላም አብርዶ ከሩታም ከኤፍሬም ጋር ሰላም ሆኖ እየኖረ ነው። በመሀል የተጎዳችው ሄርሜላ ነች። ሄርሜላም እግዚአብሔር ፈጣሪ ባለ ሰዓት ወደ ማንነቷ ወደ እሷን የሚጠግን ሰው ይሰጣታል ብዬ አስባለሁ። ምክንያቱም ሄርሜላ የፍቅር ሰውና ደና ሰው ነች፣ ጥሩ ሰው ነች። እግዚአብሔርን ለአብርሃም የምትገባን አይነት ሰው ነች ማለት ነው። እና እኔ ከዚህ በኋላ ከማንም ጋር መሆን አልፈልግም ስል በሌላ ነገር አይደለም። ከሄርሜላ እርቃለሁ አይደለም፣ ከአብርሃምም እርቃለሁ አይደለም። በቃ ከሁለቱም ጋር ሆኜ እነሱ የሚፈልጉት ነገር ነው ማድረግ የምፈልገው። ብዙዎቻችሁ ከሩታ ጋር ስላልሆንክ ብዙ ነገር ፈጥራችኋል፣ ብዙ ነገር ብላችኋል፣ ብዙ ነገርም አድርጋችኋል። እኔ ከሩታ ጋር ያልሆንኩበት ምክንያት ምንድነው? ሩታ የምታደርጋቸው ነገሮች ልክ አልነበሩም። ለአብርሃም የምትሰጠው ሪስፔክት ልክ አልነበረም። ብዙ ነገር በጥፊ ስመታው ነው አጠገቧ ነበርኩ። ብዙ ነገር ስትለው ብዙ ነገርም ሲፈጠርበት አጠገቧ ነበርኩ። ሩታ ብዙ ነገር ስታደርገው ከነዳኒ ጋር ከነሜሪ ጋር ሆና ብዙ ነገር ስታደርገው ምናምን ደስ ስላላይ ነው ከሩታ ጋር እንዳትሆን ብዬ ብዙ ነገር የፈጠርኩት ማለት ነው። እናንተ ደግሞ በሌላ ነገር ያው ለተመልካች ሰማይ ቅርብ አይደለ፣ በሌላ ነገር እየተረጎማችሁ የነበራችሁ ሰዎች አላችሁ። እኔ ደስተኛ እንዲሆን ነው። ከሄርሜላ የሚያስተዋወቁት ማንም ሰው ስላልነበረው ከሩታ ተለያይቶ በነበረበት ሰዓት ነው። ያው የዚህ የአብርሽና የሩታ ትዳር መለያየት ሄርሜላ ነች። አንተም ነህ ትሉኝ ነበረ። እኔም ሳልኖር ሄርሜላም ሳትኖር አብርሽና ሩታ ተጣልተዋል። ይሄ ግልጽ ነው። እናንተ ማመን ስለሚከብዳችሁ እንጂ ወይ ደግሞ ለማውራት ስለሚቀላችሁ እንጂ አንዳንድ ሰዎች እና ከተለያዩ ቆይቷል። እና ምንድነው ፈልገው እኔ ሰላም እንዲሆኑ ነው ፈልገው። ካሁን በኋላ አብርሃም ደስተኛ ሆኖ ስለምፈልግ ከሩታ ጋር ደስተኛ ስለሆነ ደስተኛ ሆኖ እንዲቀጥል ነው ፈልገው። ስለዚህ እንደማየው ከሆነ
ለነቡዜም ለኔም ለሁላችንም አብርሃም ደስተኛ ሆኖ እያየነው ነው ከሩታ ጋር ከልጁ ጋር መመለሱ ከራሱ ጋር ሆኖ ይሁን አይሁንም ብቻ ዋናው ደስተኛ መሆኑ ነው ማለት ነው። ስለዚህ እናንተ ደግሞ ሌላ ነገር እየመሰላችሁ እኔ ምቀና ምናምን እየመሰላችሁ ያላችሁ ሰዎች አላችሁ። እንደዚህ ባታስቡ ደስ ይለኛል። ምክንያቱም አብርሃም ደስተኛ ሆኖ እንጂ ከሩታም ጋር ከሄርሜላም ጋር ከማንኛውም ሰው ጋር ከየትኛውም ሰው ጋር ቢሆን እኔ ምንም አይመስለኝም። ምክንያቱም ህይወቱ የሚኖረው እሱ እንጂ እኔ አይደለም የምኖርለት። ትዳሩ የሚኖረው እሱ እንጂ እኔ አይደለሁም። ገብቷችኋል አይደል? ስለዚህ እንደ ጓደኛ አስቤለት ተጨንቄለት አጠገቡ ሆኛለሁ። ብዙ ነገርም ፈጥሬያለሁ። ስለዚህ አሁን ዋና ሐሳቤ ምንድነው ከሩታና ከኤፍሬም ጋር መታረቅ ስለሆነ ከኤፍሬምና ከሩታ ጋር እታረቃለሁ ማለት ነው። ሰላም ማብረድ ፈልጋለሁ። አብርሃምም ሰላም አብርዶ ከነሱ ጋር እየኖረ ነው። በቃ ሌላ ነገር ምለው ነገር የለም እና ዛሬ የመጣሁት ነገር ምንድነው ማርታ ማጠገብ ያለችዋ እሷንም ማውራት ፈልጋለሁ። ዛሬ ማውራት ፈልገው ነገር ምንድነው ስለ ሶሊያና ላወራት ፈልጋለሁ። ሶሊያና በጣም መወዳትና ማከብራት ጓደኛዬ ነች። ግን ደግሞ አሁን ላይ ጥሩ ሁኔታ ላይ ስላልሆነች እሷን ሄጄ መጠየቅ እፈልጋለሁ ማለት ነው። ያው ሶሊያና ከሩታ ጋር ብዙ ይቀራረባሉ፣ ብዙ ያወራሉ፣ ብዙ ይግባባሉ እና ልክ እንዳልሆነች ሶሊያና አሁን ላይ ተረድቻለሁ ማለት ነው። ዛሬ ማርታን ጠርቻታለሁ፣ አወራታለሁ ማለት ነው። ሶሊያና ጋር ልሄድ ነው። እሷ ልክ ስላልሆነች እሷን ልጠይቅ ልሄድ ነው ምናምን እላታለሁ ማለት ነው። በእርግጠኝነት እንደማትደሰትና ደስ እንደማይላት አውቃለሁ። ግን ደግሞ ምንም ማድረግ አልችልም። ካሁን በኋላ እኔ ሰው እደሰታለሁ በሚለኝ ቦታ ነው መገኘት ፈልገው። ይሄ ነገር ያስደስቷል። አዎ ያስደስቷል። ሄጄ ማድረግ ፈልጋለሁ። ሌላ በግድና በየሆነ ነገር አድርጌ ሰውና ሰው አንድ ላይ ላድርግ አልፈልግም። የምሬ ነው። አብርሃምን ማንም ቀና ብሎ ሳያየው ብዙ ሰው ርቆት ብቸኛ በነበረ ሰዓት ሄርሜላ ነች መታ ብዙ ነገር ውስጥ ያደረገችው እዚህ ደረጃ እንዲደርስ ያደረገችው እና ብዙዎቻችሁ ሌላ ነገር እያሰባችሁ ያላችሁ ሰዎች አላችሁ። የምሬ ነው። አብርሃም ወርቆ ቢቀር ማንም ቀና ብሎ አያውም ነበረ ሄርሜላ ባትኖር። የምሬ ነው። ሄርሜላ ነች እዚህ ደረጃ ያደረሰችው እና ደግሞ ሌላ ነገር ክፉ ነገር መናገር አልፈልግም። ያው ማርታም እየመጣች ነው እና ስለ ሶሊያና አንዳንድ ነገር አወራታለሁ። ከሶሊያና ጋር አሁን ላይ ባናወራም ምንም ባንልም ግን ደግሞ እንደታመመች ስለሰማው እሷን መጠየቅ እፈልጋለሁ ማለት ነው። ማርቲ እንዴት ነሽ? ሰላም ነው? ሰላም ነው? አለ እንዴት ነሽ? አለ አምሮብሻል። አመሰግናለሁ። ሁሉ ሰላም ነው? ሁሉ ሰላም። እንዴት ነህ? ሄርሜላ ደህና ነች? ደህና ናት። ምንም አትልም። እሺ ዛሬ ልናገር የምፈልገው ነገር አለ። ምናልባት ላንቺም ለሄርሜላም ደስ የማይል ነገር ሊሆን ይችላል። ግን ደግሞ መናገር ስላለብኝ እናገራለሁ ማለት ነው። ደስ የማይል ማለት አቤል ምን ተፈጥሮ ነው? እሱን እነግርሻለሁ። ምናልባት ደስ አይላችሁም፣ አንቺም ሄርሜላም ደስ ላይላችሁ ይችላል። ይህንን ነገር ስናገር ግን ደግሞ መናገር አለብኝ። አንደኛ ነገር ዛሬ የመጣሁት ምን መሰለሽ ማርቲ፣ እኔ አሁን ላይ ከሩታም ከኤፍሬምም መታረቅ እፈልጋለሁ። ኤፍሬም የልጅነት ጓደኛዬ ነው። ሩታ ደግሞ ምርጥ የምላት እህቴ ነች። ምን ማለት ነው? የወንድሜ ሚስት የድሮ የወንድሜ ሚስት ነበረች እና ስራዋ ልክ ስላልሆነ ብዙ ነገር የምታደርገው ነገር ልክ ስላልሆነ ከሷ ጋር ተጣልቻለሁ። ከሷ ጋር ብዙ ነገርም ሆኛለሁ። ሄርሜላ ትሻላለች፣ ሩታ ጥሩ አይደለች ምናምን ብዬ ያለው እና አሁን ላይ አብርሃም ወዶና ፈቅዶ እያደረገ ያለው ነገር እኔ ብዙ ነገር እየተታገልኩ ነበረ፣ ብዙ ነገር እያደረኩ ነበረ። አሁን ግን እውነቱ ሲገባኝ አብርሃም ልክ ነው፣ ትክክለኛ ትዳሩን መርጧል፣ ወንድሙም መርጧል። ስለዚህ አይ ስሚኝ አንዴ ዛሬ ለመጨረሻ ለአንዴና ለመጨረሻ ጊዜ ነው የምናገረው። ሩታንና ኤፍሬምን ይቅርታ መጠየቅ ፈልጋለሁ። ምክንያቱም እስካሁን ብዙ ነገር ብያቸዋለሁ። አብሮ አደጌ ነው ኤፍሬምም እስካሁን ያለ ስሙ ስም ሳጠፋ ኖር ያለው፣ እሷም ደግሞ ሩታ
ያለ ስሟን ስም ሳጠፋ ኖር ያለው። አሁን ግን እነሱን ይቅርታ መጠየቅ እፈልጋለሁ። ነፍታል ስለምንድን ነው አቤል እያወራ ያለው? አይ ማጥፋት ሳይሆን በቃ ይቅርታ መጠየቅ እፈልጋለሁ። በድያቸዋለሁ። ሄርሜላ ስህተት ነበረች ነው። አሁን በሄርሜላ ጉዳይ ነው አይደለ? አንተም ከኤፍሬም ጋርም ከሩታም ጋር ስትነጋገረው የነበረው በእነሱ ጉዳይና በአብርሃም ጉዳይ ነው። አሁን አብርሃም ያለበት ሁኔታ ትክክል ነው። እናንተ ናችሁ የተሳሳታችሁት፣ ወይም አንተም እኔም ሄርሜላ ናት የተሳሳታችሁት ብለህ ነው የምታምነው? ምን አይነት ነገር ነው እየነገርከኝ ያለው አቤል? ቀልድ ነው እንዴ? እስከው ማይ ቀልድ ምናምን አይደለም፣ ትክክለኛ ነገር ነው እየነገርኩሽ ያለሁት። ምናልባት አንቺንም ሄርሜላንም በጣም ሊያስከፋና ሊያስደብር ይችላል። ልታዙንም ትችላላችሁ። አቤል እንዴት እንደዚህ ሊያደርግ ይችላል ልትሉ ትችላላችሁ። ግን ደግሞ እውነታው ምን እንደሆነ ታውቂያለሽ። እኔ ሩታንም ኤፍሬምንም ይቅርታ መጠየቅ እፈልጋለሁ። በቃ አቤል እያልክ ያለው ነገር ግን ገብቷል። እውነት አንተ ትክክለኛ ሁኔታ ላይ ሆነ ነው ይሄን ነገር እያወራ ያለው ማለት ምን ማለት ነው? አብርሃምም ደህና አይደለም ስንል አንተም በእንደዚህ አይነት መንገድ ከኛ መራቅ የውሸት ማንነት አምጥቶ እኮ መራቅ አይጠበቅባችሁም። አቤል መሆን ያለበት ነገር በልኩ መሆን አለበት። ግን በእንደዚህ አይነት መንገድ አንተም ሆነ አብርሃም በማናውቀው መንገድ በዚህ ልክ እኛ ላይ መቀየር አስፈላጊ ነው? እሺ እኔስ ችግር የለውም። ሄርሜላ ላይ ግን በዚህ ልክ አንተ ነበር ከአንድ አለህ ነው የምንለው። አንተ ላይ ነበር ተስፋ የማደርገው። ብቻ ባንተ ነበር የተማመንኩት። ግን አንተም እንደዚህ አይነት ነገር ካደረግ በጣም ነው የማዝንብህ አቤል። አይ ምንም ማድረግ አልችልም። አሁን ትክክለኛው ነገር ማድረግ ስላለብኝ ሩታንም ኤፍሬምንም በቃ ከልቤ ይቅርታ መጠየቅ እፈልጋለሁ። እነሱ ኤፍሬም አንደኛ ነገር የልጅነት ጓደኛዬ ነው። ሩታ ደግሞ ብዙ ነገር አብረን አሳልፈናል፣ ብዙ ነገር ሆነናል። እንደ እህቴ ነው ማያት። እሷንም ደግሞ ይቅርታ መጠየቅ እፈልጋለሁ እና ይሄን ልልሽ ነው የፈለግኩት አንደኛ ነገር። ሁለተኛ ነገር ደግሞ ወደ ቡታጀራ ሊሄድ ነው። ሶሊ ስለታመመች አንዳንድ ወሬ ሰምቻለሁ። ሶሊ ስለታመመች ወደ ቡታጀራ ሊሄድ ነው። ሶሊን ላገኛት እውነቱን መናገር ስላለብኝ በቃ ቀጣው አንቺን እሺ ይሁን። እሺ ኤፍሬም እና የሩታን እሺ አጥፍተህ ነው ምናምን ይሁን አልኩት። ግን አሁን ላይ ሶሊያና ጋር መሄድ ቡታጀራ ድረስ ሄዶ እሷን ማግኘት አስፈላጊ ጉዳይ ነው። አዎ ማለት እሷም ምናልባት አንቺ የመጣሽው በቅርቡ ቢሆንም እሷ ከድሮም ጀምሮ ጓደኛዬ ነች። ብዙ ነገርም ሳሳልፍ አጠገቤ የነበረች ልጅ ነች። ስለዚህ እንደዚህ ታማ ደግሞ በሰው ነው የሰማሁት አሟታል ምናምን ሲባል ሄጄ መጠየቅ ስላለብኝ ልጠይቃት ነው። መጠየቅ ብቻ ነው? እርግጠኛ ነኝ ስለታመመች ተጠየቅ ፈልገ ቢሆን እኮ አቤል ብቻ መሄድ አይጠበቅብህም አይደለም? መጠየቅ ከፈለክ እኔ እናንተም አብረን መሄድ እንችላለን። ብዙ ነገሮች አሉ። አንደኛ ነገር ደግሞ ታማ ከሆነ እንኳን በስልክ መጠየቅ ትችላለህ። ብዙ አማራጮች አሉ። ግን ስበብ ፈልጎ ወደ እሷ ጋር መሄድ፣ ከእሷ ጋር እንደገና መቀራረብ፣ እሷን ማግኘት፣ እሷን ማየት ልነግርሽ ነው ዛሬ ቀጥታውኛ ሁሉም ነገር ልነግርሽ ነው ፈልገው በቃ ማለት ሰው ሁሉ የሆነ በቃ አለ አይደለ የማይሆን ውስጥ እንዳለው እየነገረኝ ነው ሰው ሁሉ። ግን ደግሞ እኔ ትክክለኛ ነገር ውስጥ ነኝ ብዬ እያሰብኩ የነበረው። ግን ደግሞ አሁን ሌላው ነገር ይቅርና እኔ ከማንም ሰው ጋር ተቀያይሜና ተኮራርፌ መኖር አልፈልግም ማርቲ። የመሬ ነው። እሺ እኔ ያኔ ብዬሽ ነበር አይደለ ከሩታ ጋር መስማማት አለባችሁ፣ ከሩታ ጋር አብራችሁ መሆን አለባችሁ፣ መታረቅ አለባችሁ ብያለሁ። ያኔ እኔንም ቢብለህ ዛሬ ላይ ማን ምን ቢልህ ነው እንደገና ከሁለቱ ጋር መቀራረብ የፈለገው? እንደገና ደግሞ ከሷ ጋር ምንም ግንኙነት የለኝም ካወራዋ ካገኘዋ ቆየው ካልከኝ ሴት ጋር ድጋሚ ሄደ እሷን ማግኘት ስለሷ ሊያሳስብ የቻለው ስለሷ እንኳን ሊያወሩክ የሚችሉት እኮ የሆነ ፍንጭ ከሌለ ላንተ ማንም ሰው እንዲሆናልሽ እንደዛ ሆናልሽ ብሎ ሊነግር አይችልም። አቤል አብረን እየዋለን እንደዚህ የሆንን ግን በዚህ ልክ ዋሽተኸኝ ዛሬ ላይ ግን መናገሩ ተገቢ ነው? አይ ሄጄ ከምታይ ወይ ደግሞ ሄጄ ወሬ ከምትሰሚ ብዬ ነው የነገርኩሽ በመጀመሪያ ደረጃ። ሲቀጥል ደግሞ በቃ እንዳልኩሽ ነው፣ የምሬ ነው። ብዙ በደል እንዳደረስኩባቸው ነው እየተሰማኝ ያለው።
የምሬን ነው። ትዳራቸው እኔ ያፈረስኩ እስክል ድረስ ማለት ነው። እኔ አፍርሻለሁ እንዴ? በእርግጥ እኔ አይደለሁም፣ ከኔ በፊትም ትዳራቸው ልክ አልነበረም። ብዙ ነገር ነበረ። ግን ደግሞ በመሀል ገብቼ ሶስተኛ ሰው ሁኜ ብዙ ጣጣ እኔ ላይ ነው የደረሰው። እኔ ግን እንደ ወንድምና እንደ እህት አድርጌ ነበረ ብዙ ነገር እያስተካከልኩ የነበረው። ግን ደግሞ ሰው በሌላ ነገር እየተረዳ እኔ እንደዛ እያደረግኩ ነበር የሚመስለው። ብቻ አላቅም፣ ፈጣሪ የልብ ያውቃል እና የምናደርገውም ነገር ስለሚያውቅ ሰው ስላላወራ ምንም የሚፈጠርና ምንም የሚቀየር ነገር የለም። ብቻ አሁን ልነግርሽ የፈለኩት በቃ ይሄንን ነው። ምናልባት ይሄንን ሳደርግ ሌላ ነገር እንዳይሰማሽ ብዬ ነው። ምናልባት አሁን ሄርሜላ ግን አንተን ከልቧ ነበር የምታምነው፣ ከኛ በላይ እንደ ቤተሰብ ነበር የምታቀርብ። አቤል ግን ካንተ በታምር አይጠበቅም። ይሄንን ነገር ስላደረኩ አሁንም እህትነቷ ይቀንሳል ብለሽ ነው የምታስቢው? አንቺስ ጓደኝነታችን ይቀንሳል ብለሽ ነው የምታስቢው? አብርሃም ትክክል ሁኔታ ላይ ነው አለ ብለህ ነው የምታስበው? አቤል ምን ሆነሃል? አይ አብርሃም አሁን ፈልጎና ፈቅዶ ደጋግሞ እያየነው ነው። ከኔ ከትዳሪ ጋር ነው መሆኑ ፈልገው፣ ከልጄ ጋር ነው መሆኑ ፈልገው እያለ ነው። እኛ ደግሞ በግድ ከሄርሜላ ጋር ልናደርገው አንችልም። አቤል ሻውን ይሄንን ለሄርሜላ ምን ብዬ ነው የምነግራት? አቤልም አብርሃምም በአንድ አይነት መንገድ ነው የተቀየሩት። አብርሃም ብቻ አይደለም፣ አቤልም በእንደዚህ አይነት መንገድ ከኛ ጋር መሆን አይፈልግም። አሁን አንተ እያልክ ያለው ነገር ሲጀመር ከኛ ጋር መሆን እንደማፈልግ ነው። እኛ ግን በተቸገራችሁ ጊዜ፣ በከፋችሁ ጊዜ ከጎናችሁ ነበርን። በተለይ ሄርሜላ ግን አንተ በእንደዚህ አይነት መንገድ እኛ ላይ መቀየር ተስፋ አድርገን ነበረ። የአብርሃም መዳን ባንተ እጅ እንደሆነ ነበር የምናውቀው። የሄርሜላ ደስታ ባንተ እጅ እንደሚመለስ ነበር የማውቀው። ይሄ ሁላ ነገር እያለ እኔንም ትልቅ ተስፋ ሰጥተኸኝ ብዙ ነገር እያሳለፍን ተመልሰ አብርሃም የሚያደርገውን ነገር አንተም እያደረክ ነው ያለው። አብርሃም እኔ በጤናው አይደለም ብዬ ነው እያሰብኩ ያለው። ግን ዛሬ ላይ አንተም ይሄን ነገር የምትፈልግ ከሆነ ሁለታችሁ ማስባችሁበትና ከኛ መራቅ መንገድ ነው ይሄን ነገር እየፈጠራችሁ ያላችሁ። ታዲያ ግን በዚህ ልክ አስፈላጊ አልነበረም። ለሄርሜላ ምን ብዬ ነው የምነግራት? ሄርሜላ ምን ብዬ ነው አሁን ድጋሚ ማጽናናት? ሌላ ሀዘን ምንም አታስቡም ነበር ስለኛ? ስለሁለታችን ምንም አይነት ስሜት አልነበራችሁ? ማርቲ ትክክለኛው ነገር ስለነገርኩሽ እንደውም አሪፍ ነው። እንኳንም ቶሎ አወቀን ምናምን ማለት ይችላል። አብርሃም ከራሱ ጋር ሆነም አልሆነም ግን ደግሞ የራሱን ህይወት መርጧል። እኔ ደግሞ በአብርሃም ጉዳይ ያስቀየምኳቸው ሰዎች ስለነበሩ ሄርሜላ፣ ሩታና ኤፍሬም ይቅርታ መጠየቅ አለብኝ አልኩሽ። ሌላ ነገር ምንም የለም። ይቅርታ መጠየቄ ሌላ ነገር ያስብላል ማርቲ? ይቅርታ እኮ መጠየቃቸው እኔ ተሳስቻለሁ እናንተ ልክ ናችሁ በሚለው ነው እንጂ ምንም ካላጠፋ ሰው ልጅ ሳያጠፋ ይቅርታ አይጠይቅም። አንተ ግን ከሄርሜላና ከማርታ ጎን መሆን ስህተት ስለሆነ ስህተትን አምነህ እነሱን ይቅርታ ለመጠየቅ የወሰንከው እኛ ስህተት ስለነበረ ነው። ስህተት ስለነበራችሁ አይደለም። ከየትኛውም ሰው በላይ እምነትና ትክክለኛ ሰው እንደሆናችሁ ማንም ሰው ያውቃል። ግን ደግሞ በአብርሃም ጉዳይ ነው እኔ ብዙ ነገር ውስጥ የገባሁት ከኤፍሬምም ጋር ሩታም ጋር ማለት ነው። ስለዚህ አብርሃም ደግሞ ሰላም መርጦ እስከሄደ ድረስ የአብርሃምን ነገር ሊቀበል ግድ ነው። ስለዚህ እነሱን እኔ ምንም የምጠቀመው ነገር የለም፣ ምንም የማደርገውም ነገር የለም። ግን ይቅርታ ማለት መጠየቅ እፈልጋለሁ። የምሬ ነው እና ትክክለኛ ነገር እንድታቂ እፈልጋለሁ። ምናልባት በጣም ያለውን ልትነግረኝ የሚፈልገውን ነገር ነግረኛል። ሰላም ማርቲ እንድትሰሚ ይፈልጋል። በመጨረሻው በጣም ምርጥ ሰዎች ናችሁ፣ የትም የማትገኙ ሰዎች ናችሁ። አንቺም ሄርሜላም ልበ ንጹህ ናችሁ። ምናልባት አሁን የገባንበት ነገር ውስጥ በጣም የሚያስጠላ ነገር ነው፣ ግን ደግሞ እናንተ የማትደገሙ ሰዎች ናችሁ። የምሬ ነው። ትልልቅ ሰዎች ናችሁ፣ አስተዋይም ሰዎች ናችሁ። ሰው እንዲከፋው ሰው እንዲያዘን የማትፈልጉ ሰዎች ናችሁ። ግን ደግሞ እኔ ይቅርታ መጠየቅ ስላለብኝ ብቻ ነው ይህንን ነገር ሩታንም ኤፍሬምንም ይቅርታ መጠየቅ ስላለብኝ ብቻ ነው እንጂ እኔ ከናንተ መራቅ ፈልጌ ምናምን አይደለም። ገብቶሻል?
ምናልባት በጣም አንቺንም ሄርሜላንም በጣም ሊያስከፋና ሊያስደብር ይችላል ይሄንን ነገር። ግን ደግሞ ከማስመሰልና እንትን ከማለት እኔም በድልኸኛል ከሚሉኝ ሰዎች ይቅርታ ተጠያቂ ሰላም ያለው ህይወት ኖር ይሻላል። ግን ማንንም እንዳልበደል ፈጣሪ ነው የሚያውቀው። ለወንድሜ ደስታና ትክክለኛ የማይገባው ቦታ ስለሆነ ነበር ትክክለኛው ነገር እያወራው የነበረው። ግን ደግሞ ስለዚህ ምንም ማድረግ ስለማልችል በቃ ለዚህ ነው ካሁን በኋላ ይሄንን ነገር ላድርግ የወሰንኩት ማለት ነው። ኤፍሬምንም ሩታን ይቅርታ ልጠይቅ ያሰብኩት ማለት ነው። ማርቲ